የስራ ፈጠራ ውድድር በአደጉ ሀገራት የተለመደና አዳዲስ የፈጠራ ሀሳቦች ቀርበው ይበልጥ ጠቃሚው ሀሳብ ተለይቶ ወደ ተግባር የሚቀየርበት አሰራር ነው። አሁን ይህ ተግባር በታዳጊ ሀገራትም እየተለመደ መጥቷል። ኢትዮጵያም ዘርፉን ለማበረታታት እየሰራች ትገኛለች። የአማራ ክልል ስራና ስልጠና ቢሮም ይህንኑ ተግባር ባለፉት 8 ዓመታት ሲያከናውን ቆይቷል። አበረታች ውጤትም አግኝቶበታል። የክልሉ ስራና ስልጠና ቢሮ ባዘጋጀው 9ኛው የክህሎት የቴክኖሎጂ የጥናትና ምርምር እንዲሁም የንግድ ትርኢት ባዛርና አውደ ርዕይ ላይ 72 አዳዲስ ቴክኖሎጂዎች ለውድድር ቀርበዋል። 92 ሰልጣኞች ደግሞ በ22 የሙያ ዘርፎች የክህሎት ውድድር አካሂደዋል። 10 የተግባራዊ ምርምር ስራዎችም በመርሃ ግብሩ ቀርበው አሸናፊው ተለይቶ ለሀገራዊ ውድድር ተዘጋጅቷል። 43 ወጣቶች በብሩህ የስራ ፈጠራ ሀሳብ ውድድር ፈጠራዎቻቸውን አቅርበዋል። ውድድሩ የፈጠራ ሀሳብን ወደ ተግባር በመቀየር ሁለንተናዊ ተጠቃሚነትን ማሳደግ ዓላማ ያደረገ ስለመሆኑም ነው የተነገረው። ዓላማው ምንድነው? ሀሳብ ያላቸው ልጆች ሀሳባቸውን ወደ ተግባር እንዲቀይሩት የማድረግ ስራ አንዱ ትልቅ ስራ ነው። ለምሳሌ ሀሳብ ኑሯቸው ሀሳቡን ወደ ተግባር ስላልተቀየረ ሰዎች ላይ ብቻ ነው የሚቀረው። ለእነሱም አይጠቅምም፣ ለሀገርም አይጠቅምም። ከዚያ አኳያ እንደ ክልል ምንድነው እየተደረገ ያለው? የእነሱን ሀሳብ ወደ ተግባር ለመቀየር የሚያስችል አሰራር ስርዓት መዘርጋት ነው። እሱን እያደረግን ያለ ነው። ለምሳሌ ሀሳባቸውን ወደ ተግባር ለመቀየር ፋይናንስ ያስፈልጋቸዋል። የፋይናንስ ስርዓት የሚያገኙበትን የመስሪያ ቦታ የሚያገኙበትን አሰራር እንደ ቢሮ መመሪያ አዘጋጅተን ተግባራዊ እያደረግን ነው። አሁን ያዘጋጀ ነው። በነገራችን ላይ ይህን መመሪያ እሱን ተግባራዊ እናደርጋለን። ስለዚህ ማንኛውም ሀሳብ ያለው ሰው የሚበረታታበት ስርዓት በቢሮ ብቻ ሳይሆን ለተከታታይ አስኬድናቸው ውድድሮች ሀሳቦች ይመጣሉ። እነዚህ ሀሳቦች ግን ወደ ተግባር የማይቀየሩበት ዋና ምክንያት አሰራር ስርዓት አልነበረው። ሀሳብ ያለው ሰው የሚበረታታበት ስርዓት አልነበረም። ስለዚህ ይህንን ቢሮ ብቻ ሳይሆን እንደ ክልልም የክልሉ መንግስት ሀሳብ ያላቸውን ሰዎች ሀሳባቸውን ወደ ተግባር እንዲቀይሩ መጀመሪያ እነሱ ተጠቃሚ፣ ቀጥሎ ደግሞ ከሀሳባቸው ሌላው የህብረተሰብ ክፍል እንዲጠቀም የማድረግ ስራ እንስራ ብለን መመሪያ አዘጋጅተናል። በየአካባቢው በየኮሌጁም ሆነ በየወረዳው በየከተማ አስተዳደሩ አቅም ያላቸው እይታ ያላቸው ሀሳብ ያላቸው አሰልጣኞች፣ ሰልጣኞች፣ አንቀሳቃሾች፣ ወጣቶች፣ ሌሎችም ግለሰቦች አሉ በክልሉ ውስጥ እንደ ሀገርም። እነዚህ ሰዎች ሀሳባቸውን ማውጣት የሚችሉት መድረኩ ሲመቻችላቸው መድረኩን ሲያገኙት ነውና በየጓዳው በየአካባቢው ተደብቀው መድረኩን እድሉን ማግኘት ያልቻሉትን አካላት መድረኩን እንዲያገኙ እድሉን እንዲያገኙ እዚያው ሳለ እንዲማማሩ አቅም እንዲገነቡ ማድረጊያ መድረክ ስለሆነ በዋናነት እድል እንዲያገኙ ሀሳባቸው እንዲታወቅ እና እንዲማማሩ ለማድረግ ሀሳብ ያላቸው ዜጎች ሀሳባቸውን ወደ መድረክ የሚያመጡበት የቢዝነስ ሀሳብ፣ የፈጠራ ሀሳብ አቅም ያላቸው ሰዎች ወደ መድረክ እንዲያመጡት ማድረግ ካመጡት በኋላ ወደ ቢዝነስ እንዲቀየርና የእነሱንም ህይወት የማህበረሰቡን ህይወት አኗኗር የምርትና አገልግሎትን ሁኔታ ማሻሻል እንዲችል ማድረግ ነው በዋናነት ዋናው ዓላማ። እነሱ ተወዳድረው በዚህ ውድድር ላይ ተወዳድረው ነበር አሸንፋችሁ ብለው እውቅና መስጠት ብቻ አይደለም። ከጀርባው ያለው ትልቁ ዓላማ የቴክኖሎጂ ፋብሪኬሽን አቅም እንደ ሀገርም እንደ ክልል መገንባት ነው በዋናነት። ሀሳቡ ያላቸው እይታው ምልከታው ያላቸው አካላት በመድረክ ላይ ሲታወቁ ከጀርባ የሚደረገው ድጋፍ ይህንን የፋብሪኬሽን ይህንን የኢንጂነሪንግ ፋብሪኬሽን በዋናነት ወደ ውጤት በማምጣት ምርትና ምርታማነትን ሊያሳድጉ የሚችሉ ቴክኖሎጂዎች እንዲፈበረኩ አገልግሎትን ሊያሳልጡ የሚችሉ ሊያቃልሉ የሚችሉ የሰው ልጅ አኗኗር ሊያቃልሉ የሚችሉ እንደ ቴክኖሎጂዎች እንዲመረቱ ዋናው ፐርፐዙ ይሄ ነው። ዋናው ዓላማው ይሄ ነው። የንግድ ስራ የፈጠራ ሀሳብና ክህሎት ያላቸውን ወጣቶች በማወዳደር ክልሉ ያለውን የፈጠራ አቅም ለማሳደግ ባለፉት 3 ዓመታት ሲሰራ ቆይተዋል። በተለያዩ ጊዜያት የተወዳደሩ የንግድ ፈጠራ ሀሳብ ያላቸው ወጣቶችም በሀገር አቀፍ ደረጃ የተካሄዱ መሰል ውድድሮችን በበላይነት አጠናቀው ለሽልማት በቅተዋል። ብሩህ የወጣቶች የስራ ፈጠራ ወይም ደግሞ የንግድ ሀሳብ ውድድር ጋር ተያይዞ ባለው ላይ አሁን እየተካሄደ ያለው ለ3ኛ ጊዜ ነው። ለ3ኛ ጊዜ ስናካሄድ የመጀመሪያው ዙር ላይ የዛሬ 3 ዓመት በሚካሄድበት ጊዜ እኛ ምንጊዜም ከወረዳ ጀምሮ በእያንዳንዱ ወረዳ 3 ወጣቶች ሀሳባቸው ወረቀታቸው በሀሳብ ሰፍሮ
ወረቀቱ እንዲወዳደር ነው የምንፈልገው። የሚደረገው እሱ ነው። በእነሱ የሀሳብ ደረጃ ያለውን ውድድር ወደ ዞን እንዲመጣ በማድረግ በዞን ደረጃ ደግሞ የሀሳብ ወረቀቱ ብቻ ሳይሆን ፊት ለፊት ፕሬዘንት አድርገው ተወዳድረው አሸናፊ ተለይቶ ለክልል ይላካሉ። በክልል ደረጃ እኛ ላይ የሚደርሱት ማኔጀብል መሆን ስላለበት የአሸናፊዎች አሸናፊ ተለይተው 124 ንግድ ፈጠራ ሀሳብ ያላቸው ወጣቶች እድሜያቸው ከ18 ዓመት እስከ 34 ዓመት የሆነው ከዚህ በፊት በሌላ ውድድር ገብተው ተወዳድረው ያላሸነፉበት ገንዘብ ምናምን ያላገኙበት ተወዳድረው ያሸነፉበት ከሆነ ወደ ቢዝነስ መቀየር ያለበት እንጂ በየመድረኩ እየዞሩ ያችን እያቀረቡ የመሸለሚያ ብቻ መሆን የለበት። አንድ ጊዜ ተወዳድረው ያሸነፉበት ወደ ቢዝነስ መቀየር ስላለበት ነው። በዚያ መልክ ነው እና ይሄን ካወዳደርን በኋላ ወደ ፌዴራል 31 እስከ 34 የሚደርሱ ልጆችን ለፌዴራል በእኛ ደረጃ ደግሞ አሸናፊዎችን በፌዴራል ደረጃ የክልሉን ወክለው የሚወዳደሩ ልጆችን እንለያለን። የመጀመሪያው ዙር ላይ ከላክናቸው 31 ልጆች 14ቱ አሸናፊዎች ነበሩ። እያንዳንዳቸው $5000 ሽልማት አግኝተው ነበር። በነበረው ምንዛሬ ወደ 270 ሺህ እያንዳንዳቸው አግኝተው ነበር። ኦልሞስት ወደ 3.9 ሚሊዮን ብር አካባቢ 14ቶቹ ልጆች ሽልማት ይዘው መጥተዋል። ያ ገንዘብ መሸለማቸው ለቢዝነሳቸው አንድ ግብዓት ስለሆነ ወደ ቢዝነስ ተቀይሮ ገንዘቡም ስራ ላይ ውሎ ማየት እንፈልጋለን እኛ። ሁለተኛው ዙር ላይ ባለፈው አመት የነበረው ውድድር በእኛ ደረጃ ወደ 57 የሚደርሱ ልጆችን ነው ለፌዴራል ልከን የነበረው ካወዳደርናቸው መካከል ከ57ቱ አሁንም ወደ 31 አካባቢ የሚደርሱትን ፌዴራል ሄደው እንዲወዳደሩ ጥሪ ተደርጎላቸው ነበር። በመንገድ በነበሩ ችግሮች ምክንያት 26 ልጆች ብቻ ናቸው ለውድድር ቀርበው ነበር። ከ26ቱ 25ቱ በፌዴራል ደረጃ አሸናፊዎች ነበሩ። እያንዳንዳቸው $2000 ተሸላሚዎች ነው የነበሩት። ኦልሞስት 6.25 ሚሊዮን አካባቢ በእነዚህ ልጆች አማካኝነት ወደ ክልሉ ሽልማት ይዘው መጥተዋል። ይሄም ቢዝነስ ነው። ይሄም ወደ አሁን ባለው ምንዛሬ ከተሰላ ከ250 ሺህ ገደማ ብር ተሸላሚ ያደርጋቸዋል የሚለውን በእኛ ስሌት እያንዳንዳቸው ያሸነፉት። በዚህ አመትም አሁን ባለው ወደ 121 ልጆች ናቸው በክልል ደረጃ ለመወዳደር የመጡት። 53 ልጆች ናቸው ምስራቅ አማራ ላይ ውድድር እያደረጉ ያሉት። ይሄ ሀሳብ ያላቸው ወጣቶች ከትንሽ ሀሳብ ተነስተው ነው የትልልቅ ባለሀብቶች የሆኑ ትልልቅ የቢዝነስ ባለቤት የሆኑት። ስራና ስልጠና ቢሮ ባዘጋጀው 9ኛው የክህሎት የቴክኖሎጂ የተግባራዊ ጥናትና ምርምር እንዲሁም የኢንተርፕራይዞች ሽግግር ባዛርና አውደ ርዕይ ላይ ውስብስብ አሰራሮችን የሚያቀሉ ጊዜና ጉልበትን የሚቆጥቡ የውጭ ምንዛሬንም የሚያስቀሩ የቴክኖሎጂ ውጤቶች ለውድድር ቀርበዋል። አሸናፊዎችም ተለይተዋል። ይህ ማሽን በእጅ ሊሰሩ የማይታሰቡ ስራዎችን በኮምፒውተር ብቻ በማዘዝ የሚሰራ ነው። ሙሉ የሚንቀሳቀሰው በኮምፒውተር ነው። ኮምፒውተር ላይ የተሰሩ ዲዛይኖችን በአውቶካድ እንዲሁም በሌሎችም በካድ ሶፍትዌሮች የምንፈልገውን አይነት ዲዛይን በመስራት ወደ ካም ሶፍትዌር እንልካለን። ያ ካም ሶፍትዌር ደግሞ የተሰጡትን ሼፖች እንዲሁም ምን አይነት ቢት ይጠቀም ምን ያህል ዴፕዝ ይግባ የሚለውን በማስተካከል ወደ ጂኮድ ይቀይርልና ወደ ኮምፒውተሩ አእምሮ የሆነው ወደ ማክስ ሪቦርድ ይልክልናል። ማክስ ሪቦርድ ደግሞ ያንን ወደ ጂኮድ የተቀየረለትን ወደ እንቅስቃሴ የተቀየረለትን ወደ ሞሽንና ወደ እንቅስቃሴ ወደ ማሽኑ በመላክ ማሽኑ ይህንን ይሰራል ማለት ነው። ያ ማለት በእጅ በጣም ብዙ ሰዓቶችን ከግማሽ ቀን በላይ የሚፈጁትን ይሄ በሰከንድና በደቂቃዎች ሰርቶ የተለያዩ ጽሁፎችን የተለያዩ ጌጦችን ማውጣት ይችላል። እንዲሁም ማንኛውንም የፈርኒቸርም ሆነ የማሽን ፓርቶች በተፈለገበት ሳይዝ ቆራርጦ መልቲፐርፐዝ የሆነ ስራዎችን ይሰራልናል በፍጥነት ማለት ነው። እዚህ ጋር የምናየው አሁን በዚሁ በማሽኑ የተሰራ ጽሁፍ ነው። ኮምፒውተር ላይ ብቻ ይህንን በመጻፍ ወደ ማሽኑ በማስተላለፍ በሰከንዶች ውስጥ ይህንን ቀርጾ ያወጣልናል። ከዚህም በተጨማሪ በጣም ብዙ የአክሪሊክ ስራዎችን አልሙኒየም ፓኔል ላይ የሚሰሩ ብዙ ስራዎችን የማስታወቂያ ስራዎች ላይ ብዙ ስራዎችን ይሰራል። የፈርኒቸር ውጤቶችንም በማዘመን ረገድ በጣም ብዙ ስራዎችን የሚሰራ ማሽን ነው። ይህንን እንደማሳያ እዚህ ጋር እዩት፣ እዚሁ የተሰራ ነው። ይህን ስራ ለመስራት ይህን ፈጠራ ስራ ለመስራት ያነሳሳን አገራችን ላይ ያሉ የጣውላ ቤት የብረታ ብረት ምርቶችን በማየት በጣም ጥራት ያነሳቸውና እንዲሁም በሀገራችን ደግሞ በጣም ጥራት ያላቸው የፈርኒቸር ውጤቶች ከውጭ ሀገር እንደሚገቡ በማስተዋል እንዲሁም አጠቃላይ ማህበረሰቡ ደግሞ በሚሰጠው የፈርኒቸር ምርት አገልግሎት ደስተኛ እንዳልሆነ በማወቃችን እና ደግሞ ሀገራችን ላይ ከውጭ የሚገባው የሲኤንሲ ማሽን ዋጋው በጣም ውድና የኛ ሀገር ኢንተርፕራይዞች ጥቃቅንና አነስተኛዎች ይህንን ገዝተው ለራሳቸው መጠቀም ስለማይችሉ
እኛ እንደ ዋና ዓላማ አድርገን የተነሳ ነው ይህንን በአነስተኛ ዋጋ ሰርተን ይህን ማሽን ለኢንተርፕራይዞችና ጥቃቅንና አነስተኛዎች እንዲሁም ለትልልቅም የማስታወቂያ ስራዎች ምናምን ይህንን በርካሽ ዋጋና በቅናሽ ዋጋ የማቅረብ ነው የኛ ፍላጎት። ይሄ ማሽን የሚያመርተው ከተረፈ ምርት ከማንኛውም ተረፈ ምርት ከግብርና ተረፈ ምርቶች ለቤታችን የሚውል ከሰል ማምረት። ለምሳሌ እዚህ ላይ የምናየው ነገር አለ። ሳር ይሆናል ማንኛውም በአካባቢያችን የሚወድቁ ነገሮች የሉም እና እነሱ ተጠቅመን መጀመሪያ እዚህ ጋርቤጅ ውስጥ ካደረግነው በኋላ ካርቦናይዜሽን እናደርገዋለን። ካርቦናይዜሽን ማለት ያው ጭስን የማስወገድ ሂደት ነው። ይሄ የራሱ አንድ ቴክኖሎጂ ነው ማለት ነው። በጀርባ በኩል ቀዳዳ አለች፣ እሳት እንሰጠዋለን። የሆነ እሳት ከሰጠነው በኋላ እናፍነዋለን ማለት ነው አይደል? ካፈነው ምንድነው የሚሆነው? ጭስ ብቻ ነው የሚሄደው። ኦክሲጅን ትንሽ ነው የሚያገኘው እዚህ ውስጥ ያለው አይደል? ኦክሲጅን ባነሰ ቁጥር የመንደድ አቅሙ ዝቅተኛ ይሆናል ማለት ነው እና ጭሱ እዚህ ላይ ይወገዳል። ጭሱ እንዴት ይታወቃል? ጭሱ ራሱ ይቆማል። ሲቆም ሌላ ፕሮሰስ እንጀምራለን። እዚህኛው ቋት ላይ እናሸጋግራለን ማለት ነው። እዚህኛው ስቴፕ ላይ ስንመጣ ይህን ይመስላል ማለት ነው። እነዚህ ተረፈ ምርቶች ናቸው። ፕላስቲክ አንጠቀምም። ወረቀት ሌላ ፕሮፐርቲ ስላላቸው ማለት ነው። እነዚህ እንትና እናመጣና ይሄ የሚፈጭልን ቋት ነው። እዚህ ላይ የመፍጨት ስራ ይሰራልናል ማለት ነው። ከፈጨ ነው በኋላ ዱቄቱን ሚክስ እናደርገዋለን። ስታንዳርድ አለው። ሚክስ ስናደርግ 5% ክሌ አፈር እንጠቀማለን። 95% ያው ውሃ አለ። ያን ተጠቅመን እዚህኛው ማሽን ላይ እናስገባዋለን። ይሄ ስሪፌዝ ነው። በፎርስ ሲገፋው አውትፑት ያው በዚህ ይወጣል ማለት ነው እና ይሄ ያው አምና ፌዴራል ላይ ተወዳደረንበት አሪፍ ውጤት ያመጣ ቴክኖሎጂ ነው። አሁን በሽግግር ላይ ያለ ቴክኖሎጂ ነው። እነዚህን እንፈጫለን። ከፈጨን በኋላ እናቦካለን። አብክተን ያው በእጃችንም ፕሮዳክት ማድረግ እንችላለን። ግን እኛ ወደ ማሽን ነው የቀየረው ይሄንን ማለት ነው። ይህን አካባቢ አሁን ጥለን ስንሄድ ብዙ ቆሻሻዎች እናገኛለና ያንን ግብአት ተጠቅመን ቢዝነስ እንሰራበታለን ማለት ነው። ወደ ቤታችን ከሰል መስራት እንችላለን ማለት ነው። አንድን ሄክታር ኦልሞስት 20 ሰው አሳትፈው ነው በባህላዊ መንገድ እንትን የሚሉት 20 ሰው ታሳትፈው የሚዘሩ ከሆነ 2 ቀን ይፈጅባቸዋል በባህላዊ መንገድ። በእኛ ማሽን 1 ሰዓት ከ50 ደቂቃ ብቻ ይፈጅበታል ማለት ነው። ዘርም መዳበሪያም ዘርቶ በማልበስ 1 ሰዓት ከ50 ደቂቃ ይፈጅበታል። ይህ በጣም ምርታቸው ላይ ከ70% በላይ የሚሆን ምርታማነቱ እንደሚጨምር አረጋግጠንበታል። እንግዲህ በመስክ ምልከታ ወቅት የተለያዩ የክልል የግብርና ባለሙያዎች ከፌዴራል የመጡ የዶክተር ግርማ መንቴ በተገኙበት ሌሎች የግብርና ባለሙያዎችና የፌዴራል ባለስልጣናት በተገኙበት የመስክ ሙከራ አድርገን አረጋግጠን በጣም ውጤታማነቱ የተረጋገጠ ቴክኖሎጂ ሰርተናል። በዚህ አመት ይዘን የመጣነው የወተት መናጫ ነው። ሀሳቡ ኢንተርፕራይዞች በጣም ነው የሚፈልጉት። እኛ ጋር የተደራጁ ኢንተርፕራይዞች አሉ። እነዛን ኢንተርፕራይዝ መሰረት አድርገን ይህን የወተት መናጫ ለመስራት ችለናል ማለት ነው። አንደኛ የስራ እድል ይፈጥራል። ሁለተኛ ይህን ማሽን የሚያመርቱ ሰዎች በቶሎ ብለው ቅቤ ለማውጣት ይችላሉ ማለት ነው። እስከ 72 ሊትር ድረስ መያዝ የሚችል ነው በአንድ ጊዜ ማለት ነው። እስከ ዛሬ አሁን ትራዲሽናል ስናየው በእንሰራ ገፍተው ምናምን የሚያወጡት አይደል? ይሄኛው ግን ከ40 እስከ 45 ባለ ደቂቃ ውስጥ ቅቤውን አውጥቶ ይጨርስናል ማለት ነው። ስለዚህ ሰዓትም ይቆጥባል፣ ጉልበትም ይቆጥባል ማለት ነው። የሚመጡት ከህንድ ሀገር ከቻይና የሚመጡት በዚህ ቮሊዩም እስከ 200 ሺህ ብር ይደርሳሉ። የኛ ግን ስንት ነች? 102 ሺህ ብር አካባቢ ነው። ስለዚህ የውጭ ምንዛሬን ይቀንሳል ማለት ነው። በውድድሩ ያሸነፉ የቴክኖሎጂ ፈጣሪዎችም በዳኞች የተሰጧቸውን የማስተካከያ ሀሳቦች በመተግበር በሀገር አቀፍ ደረጃ የሚካሄደውን ውድድር ለማሸነፍ እንደሚሰሩ ነው የገለጹት። አሁን በኮምቦልቻ በተዘጋጀው ውድድር አንደኛ ወጥተናል። ይህንንም ተጠቅመን ወደፊት ማሽኑን በደንብ በማሻሻል እንዲሁም ሌሎች ከዚህ ጋር ተያያዥ የሆኑ ችግር ፈቺ ማሽኖችን ተደራሽነት ለማድረግ በደንብ ማበረታቻ ሆኖናል። በዚህ በንግድ ስራ ፈጠራ ውድድር ላይ ዳኞች ጥሩ አስተያየት ነው የሰጡን እና እዚሁ ላይ ማሻሻያዎችን አንዳንድ ገላጭ ነገሮችን እንድንጠቀም እና በአጠቃላይ አብዛኛው በቃ ጥሩ ገንቢ የሆነ ሀሳብ ነው የተሰጠን። ደረጃችንም በኢንተርፕራይዝ ዘርፍ አንደኛ ነው የወጣ ነው ሙሉ ከአማራ ክልል። በውድድሩ አንደኛ በመውጣታችን ለቀጣይ ስራዎች በጣም ተነሳሽነት አድሮብናል። አሁን በቀጣይም በሌላ የችግር ፈቺ የሆኑ የፈጠራ ስራዎች እንደምንመጣ ቃል እንገባለን። ማሸነፋችን እንግዲህ በዚህ ውድድር ላይ በቀጣይ የተሻለ ለሀገራችን በጣም ሊጠቅም የሚችሉ
ችግርን መሰረት አድርገን ከዚህ የተሻለ ቴክኖሎጂዎችን ይዘን በመምጣት ተወዳዳሪ በመሆንና ለማህበረሰቡም የሚጠቅም ቴክኖሎጂ ለማፍለቅ ያበረታታናል። ማሸነፋችን በአሰልጣኝ ቴክኖሎጂዎች ዘርፍ ተወዳድረን አንደኛ ወጥተናል፣ ተሸላሚ ሆነናል። በፌዴራል ደረጃ ለሚደረገው ውድድርም በጣም ራሳችን አዘጋጅተን በተሰጠን አንዳንድ ማስተካከያ ኮሜንቶች በጣም የተሻለ ፊድባክ ተሰጥቶናል። እጅግ በጣም ውጤታማነቱን አረጋግጠውልናል። በጣም ጠንክረን በተሻለ ሁኔታ አቅርበን ደግሞ በፌዴራል ደረጃ አሸናፊ እንደምንሆን እርግጠኞች ነን ማለት ነው። ክህሎት ያላቸውን ወጣቶች በውድድር በመለየት ክልሉን በሀገር አቀፍ ደረጃ ተወዳዳሪ ለማድረግ የሚያስችል አሰራርም ተግባራዊ እየተደረገ ይገኛል። ወጣቶች ክህሎቶቻቸውንና የፈጠራ ሀሳቦቻቸውን አውጥተው እንዲጠቀሙ ለማበረታታትም ይሰራል። ስኪል ኮምፒቲሽን የሚለው በተለየ መንገድ ነው የሚታየው። አሁን እዚህ ግቢ ውስጥ የሚካሄደው እኮ 22 ስኪሎችን ለመለየት ነው። ቴክኖሎጂ ግን አንድ ነው። ጥናትና ምርምርም አንድ ነው። የፈጠራ ሀሳብም ትንሽ ናቸው የሚለዩ። ስኪል ግን ከሚማሩበት ኦልሞስት ከ22 ዲፓርትመንት ማለት ነው 22 ዲፓርትመንት የትምህርት ክፍል አለ። ከነዚያ ምርጥ ሰዎችን በማውጣት እነዚያ ልጆች ደግሞ የበለጠ ሌሎችን አሪያ እንዲሆኑ ማድረግና የእነሱ ማበረታታት ስራ መስራት አለብን ነው ያሰብን ያለ ነው። ለምሳሌ አሁን ብትወስዱት በባለፈው ሳምንት ዌልዲንግ ውድድር በአፍሪካ ደረጃ ተካሂዷል ኢትዮጵያ ውስጥ ብየዳ። በዚህን ጊዜ አንደኛው የወጣው ኢትዮጵያ ነው አጋጣሚ፣ ሁለተኛ ሌላ ሀገር የአፍሪካ ሀገር ነው የወጣች፣ ሶስተኛ፣ አራተኛ፣ አምስተኛ ኢትዮጵያ ነው የወጣችው። እነኚህ ደረጃ ከ3 ጀምሮ እስከ 4 ድረስ የያዙት የኛ ልጆች ናቸው፣ ከአማራ ክልል ሄዱ ናቸው። እነዚህ ልጆች አሁን በምንድነው ዋናው ታርጌታቸው የሚያስተምሩት ትምህርት ላይ ብቁ ሆነው እንዲገኙ ማድረግ ነው እና የሚያስተምሯቸው ልጆች ብቁ እንዲሆኑ ማድረግ ነው። ፕላስ ደግሞ በእነሱ ስር ያሉ ዲፓርትመንት ሌሎች መምሮች በዚህ ልክ እንዲሄዱ የማድረግና የእነሱ የምናበረታታ ስርዓትም እያበጀን ያለ ነው። በዚህ ላይ ጥራት ያለው አስተማሪ በነገራችን የጥራት ፕሪኮንዲሽንስ ኦፍ ኳሊፊኬሽንስ የሚባሉት የመጀመሪያው ሰው ኃይል ነው። ሰው ላይ የምሰራው ስራ ነው። ሰው ላይ ለመስራት ደግሞ እንደዚህ ብርቱ የሆኑ መምሮችን እያበረታታ እየሸለም ሀሳባቸውን ወደ ተግባር የምትቀይርበት አሰራር ተግባራዊ እናደርጋለን ብለን ያሰብነው። ከዛ ቀጠል ሌሎቹ ፕሪኮንዲሽኖች አሉ፣ እነዚያን እያሟላን ነው እና ክህሎት ላይ አተኩረን እንስራ ነው። ክህሎት ላይ አተኩረን ለመስራት ደግሞ ለክህሎት የሚያስፈልጉ ቴክኖሎጂዎችን ማቅረብ፣ ለክህሎት የሚያስፈልጉ ማሽኖችን ማቅረብ ደግሞ የኮሌጅ ስራ ስለሆነ እነዚህን ነው እየሰራን የምንገኘው። እኛ ስራ የመጀመሪያው ይህንን እድል በየኮሌጁ በየአካባቢው ይሄ እድል ያለ መሆኑን አዌር እንዲሆን ግንዛቤ እንዲኖረው ማድረግ፣ ግንዛቤ ያላቸው ደግሞ የውድድር መድረክ እና የሚደገፉበት ስርዓት እንዲፈጠርና ሀሳባቸውን ወደ ወረቀት ሀሳባቸውን ወደ ጉዝ ወደ ሆነው ወደ ቁስ ወደ ሆነው ቴክኖሎጂ እንዲያስቀምጡት ማድረግ፣ ያስቀመጡትን ወደ መድረክ አንተው እንዲወዳደሩበት ማድረግ፣ ከተወዳደሩበት በኋላ በዚህ ውድድር አሸንፏል የተባለው ሀሳብ እና አላሸነፈም የተባለው ሀሳብ በእኔ እይታ ልዩነት የላቸውም። ያሸነፈውም ያላሸነፈውም አሁን ባለው ሁኔታ አላሸነፈም ሊባል ይችል ይሆናል እንጂ አንድ ቀን ቢዝነስ መሆኑ የአንድ የሀብት ምንጭ መሆኑ አይቀርም። ስለዚህ እነዚህ አሸነፉ የተባሉት ከመካከሉ ውድድር እስካለ ድረስ አንድ ሰው ሁለት ሰው አሸነፈ ማለት እስካለብን ድረስ ነው የምናደርገው እንጂ ሀሳቡ በሙሉ የሚጣል ነው ማለት አይደለም። ስለዚህ ያሸነፉትንም ያላሸነፉትንም የሚደገፉበት ስርዓት መገንባት አለበት። ለዚህ የሚፈቅድ አሰራር መዘርጋት አለበት። ይሄን ሊፈቅድ የሚችል መመሪያዎች፣ ማንዋሎች፣ አዋጆች መውጣት የሚያስፈልግ ከሆነ መውጣት አለባቸው እና እዚህ ጋር ተያይዞ የመምረቻ ቦታ የሚመቻቹበት ስርዓት መፈጠር አለበት። የብድር ስርዓት፣ የፋይናንስ ቀለል ያለ የፋይናንስ ስርዓት የሚያገኙበት ሁኔታ መፈጠር መቻል አለበት። የስልጠና ቀጣይነት ያለው ስልጠና የሚያገኙበት እድል መመቻቸት አለባቸው እና ከዛሬ አሁን ካየነው እስካሁን ከደረስንበት ደረጃ በላይ እስካሁን ቅድም እንዳልኩት በማስገንዘብ እንዲወዳደሩና አሁን አወዳዳሪ እስከ መለየት ድረስ ከሄድነው በላይ ከወደፊት የሚሰራው ስራ ይበልጣል። ብሩህ የወጣቶች ፕሮግራም በአማራ ክልል ሁለተኛ ደረጃ ሆኖ ያጠናቀቀው አማራ ክልል ነው። ከባንኮች የሚሸለመው ሽልማት ያገኙት እኛ ናቸው። ከፍተኛ ቁጥር ነው ያገኘ ነው። አሁንም ቅድም እንዳልኳቸው በብየዳ ስራም በማሸነፍ በኩል እኛ ልጆች ከፍተኛ ድርሻ ይወስዳሉ። ትንሽ ተወዳዳሪ አንድ የመጀመሪያው ነገር ብዙ ሰው እናቀርባለን፣ ለውድድር ይቀርባል። ከብዙ ሰው ከምናቀርበው ሰው አሸናፊው ብዙ ነው የሚሆነው። ኢቭን ትንሽ ተወዳዳሪ አቅርበን እንኳ የማሸነፍ እድላቸው ሰፊ ነው። ይሄ ይታወቃል፣ ግልጽ ነው።
ምክንያቱም ሰው ስራውን በአትኩሮ መስራት የሚፈልገው እና እዚህ ላይ ያለው ፖቴንሻል ትልቅ ነው፣ ምንም ጥያቄ የለው። በርካታ ምጡቅ አእምሮ ያላቸው ልጆች አሉ። የክልሉ ስራና ስልጠና ቢሮ ባዘጋጀው የተለያዩ የውድድር ዘርፎች የቀረቡ የቴክኖሎጂ ውጤቶች ክልሉን ብሎም ሀገሪቱን በፈጠራ ስራዎች የመቀየርና የማሳደግ ሰፊ እድል ያለ መሆኑን አመላካች መሆናቸውን ውድድሩን የመሩና የዳኙ ምሁራን ይገልጻሉ። የተሰሩ የቴክኖሎጂ ውጤቶችና የፈጠራ ሀሳቦች ተስፋ ሰጪ መሆናቸውንም ይናገራሉ። የተወሰኑ የፈጠራ ውጤቶች ቀርበው ነበረ። ዛሬ በሶስት ዘርፍ ነው ውድድሩ። በአሰልጣኝ ዘርፍ፣ በኢንተርፕራይዝ እና በተማሪዎች የሚቀርቡ የፈጠራ ስራዎችን የምናወዳድርበት ነው የሚሆነው። ዛሬ እንግዲህ በአሰልጣኞች ዘርፍ የተወሰኑ አይተን ነበረ። እናንተም እንዳያችሁት እንግዲህ ቆንጆ ነገሮች ቀርበዋል። ማህበረሰቡ ችግር ተነስተው ችግሮችን የፈቱበትን መንገድ ቆንጆ ነው እና ብዙ ተስፋ የሚሰጥ ነው። እንግዲህ ዛሬ እንዳየነው ብዙዎቹ ግብርናና ተያያዥ ነገሮች ጋር የቀረቡ ናቸው። በተለይ ዛሬ ያየናቸው አሁን ያለንበትንም እንግዲህ የሀገሪቱ ኢኮኖሚ ማይልስቶን የቆሙበት ግብርና፣ ማኑፋክቸሪንግ ከዚህ ጋርም ተያይዞ እንግዲህ ግብርናና ማኑፋክቸሪንግ ደግሞ ኢንተርዲፔንደንት ሆነው የሚሄዱ ነገሮች ከመሆናቸው አንጻር ብዙዎቹ ኢንፋክት ወደ ስራም የገቡ ናቸው። ኦልሬዲ በኢንተርፕራይዝ ምርት ውስጥ ገብተው ያንን ኢምፕሩቭ ማቅረብ የቻሉበትን ፕሬዘንቴሽን አይተናል እና መሸጥ የጀመሩ ስራ የጀመሩ ነገር ግን በትልቅ ስኬል ወደ ገበያ ለማስገባትና የማህበረሰቡን ችግር በዛ ልክ ለመፍታት የተወሰነ የሚያግዛቸው አካል ቢያገኙ በእርግጠኝነት ብዙ ችግሮች ይፈታሉ ብለን እናምናለን። የተሰሩ የቀረቡ የተለያዩ ማሽኖች ለምሳሌ ቅቤን በአጭር ሰዓት የአነስተኛ ቅቤ አምራቾች በአጭር ሰዓት ቅቤን ጥራቱን ጠብቆ ምርታማነቱን በጨመረ መልኩ ሂደቱን ባሳጠረ መልኩ እና ለገበያ ለማቅረብ በጣም አዋጪ በሆነ መልኩ የሰሩት ይዘውት የመጡት ቴክኖሎጂ አለ። በቀላሉ በአነስተኛ የእርባታ ሰዎች እንትን መተግበር የሚችል ለአነስተኛ የቅቤ አምራቾች መሆን የሚችል ቴክኖሎጂ አለ። እሱ በቀላሉ በተጠቃሚዎች ለመጠቀም ቀላል ነው። ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ በጣም ጥሩ ነው። ቅቤ በተለይ በጾም ጊዜ ተበላሽቶ የሚፈሰውን ምርት ወደ ተጨማሪ እንትን በመቀየር ያን ወደ ተጨማሪ ቅቤና አይብ በመቀየር ገቢያቸውን ለመጨመር የሚያስችል ሆኖ ነው ያየሁት። ጫጩት ማስፈልፈያ ማሽንም የቀረበው በጣም ጥሩ ነው። ከዋጋም አንጻር ከአካባቢው ዶሮ ማስፈልፈያ ማሽን የሚፈልጉ ወጣቶች፣ ኢንተርፕራይዞች በቀላል ዋጋ ገዝተው ሊጠቀሙት የሚችል ነው። ሊሰፋ የሚችል ነው። እስከ ይሄ በምስራቅ አፍሪካ ባሉ ሀገሮች በዛ ላይ ኤክስፖርት ሆኖም ሊሸጥ የሚችል ነው። ሊያድግ የሚችል ነው። ውጤታማ ነው። ምርትን ከመጨመር አንጻር፣ ጥራትን ከመጠበቅ አንጻር፣ ሂደቱንም ይሄ ቫልዩ ቼን የሚለውን እንትን ሂደቱን በመጠበቅ አንጻር ጥሩ አመርቂና ኮሌጆች ጥሩ እንቅስቃሴ ላይ እንዳሉ የሚያሳይ ስራ ነው። የክልሉ ስራና ስልጠና ቢሮ ምክትል ኃላፊ አቶ አወቀ ዘመነ በምስራቅ አማራ አካባቢዎች ያሉ ወጣቶችን የፈጠራ አቅም በማሳደግ በኩል በቀጣናው የሚገኙ የከፍተኛ ትምህርት ተቋማት በስፋት ሊሰሩ እንደሚገባ አሳስበዋል። ባህር ዳር ዩኒቨርሲቲ በዘርፉ የሰራው ስራ በምዕራብ አማራ አካባቢዎች አበረታች የፈጠራ ውጤት ማምጣት መቻሉንም አቶ አወቀ ያነሳሉ። ሌሎቹ ዩኒቨርሲቲዎች ባህር ዳር ዩኒቨርሲቲ እየሄደበት ባለው ርቀት ከሄዱ ባህር ዳር ዩኒቨርሲቲና በባህር ዳር ዩኒቨርሲቲ ዙሪያ ውስጥ ያሉ ቀጠናዎች ላይ ያሉት ልጆች የፈጠራ እንቅስቃሴ እድሉን እያገኙት ያለምና በዚህኛው ቀጠና ያለው እድል የተለያየ የሆነብን ስለሆነ ዩኒቨርሲቲዎችም ኮሌጆችም በተለየ ሁኔታ እዚህ አካባቢ ይሄን ያክል 53 ልጆች በዚህ ቀጠና ማግኘት ቀላል አይደለም። እንዴት መስራት እንዳለባቸው፣ እንዴት ማየት እንዳለባቸው ጥናትና ምርምር የሚያደርጉበት እድል መከፈት አለበት። ሀሳቡን ያመንጩ እንጂ የሌላው ዓለም ላይ ያለውን ሀሳብ አብረው አደራጅተው ነው ወደ የሚያሳድጉት፣ ከባዶ የሚያዋልዱት አይደለም። ከአሁን ቀደም የነበሩ ሀሳቦችን ጭምር አስተሳስረው አንሰላስለው ነው ወደ አዲስ የራሳቸውን ፈጠራ የሚጨምሩበት። ኢኖቬሽን በመሰረቱ ኢኖቬሽን ቃሉ እንግሊዘኛው አዲስ መፍጠር ብቻ ማለት አይደለም። ክሬሽን ነው አዲስ መፍጠር። ኢኖቬሽን ማለት አሁን ቀደም ተፈጥሮ የነበረውን አንተ ወደ አንተ አካባቢ በዚህ ሀገር ላይ ጥቅም ያልዋለ በዚህ ሀገር ላይ ስራ ላይ ያልዋለ አዳፕት አድርገህ ከፈጠርከው እሱ ፈጠራ ነው ለአንተ። ምንም ያልተፈጠረ እንደማለት አይደለም በዚያ ዙሪያ ላይ እና በዛ ልክ ስለሆነ እሱን አስቦ መስራት ከምንም በላይ ይጠይቃል። ስራና ክህሎት ሚኒስቴር እየሄደበት ያለው ርቀት በጣም ጥሩ ነው።
እንደዚህ እኛ ለውድድር የምንልካቸው ልጆች ቡት ካምፕ የሚባል አለ። እዛው ላይ ቁጭ ብለው ሌትም ቀንም በዚህ ስራ ላይ ብቻ እንዲጠመዱ ስልጠና የሚሰጥበት ለ1 አመት ድረስ እዚያው እንዲቀመጡ የሚያደርግበት ስርዓት አለ። እኛ ባለፈው የመጀመሪያው አመት ጊዜ ባህር ዳር ዩኒቨርሲቲ ስላለ በተለይ የምዕራብ አማራዎቹን ዩኒቨርሲቲ አስገብተን ሁሉ አሰልጥነን እናውቃለን። ሁለት ሰነዳቸውን ሪሸፕ እንዲደረግ እንደገና እይታቸውን የበለጠ አስፍተው እንዲመለከቱት ምናምን ለማድረግ ዩኒቨርሲቲው እዚያው እየዋሉ እያደሩ እንዲሰለጥኑ እስከ ማድረግ የሄድንበት ሁኔታ አለና ዩኒቨርሲቲዎች ተባባሪ መሆን አለባቸው። ምስራቅ አማራው ላይም በስፋት መስራት አለብን። የሚገርም ሀሳብ ነው ዛሬ ማዚህ ያየሁት። ይሄን ሀሳብ ለማሳደግ የ11ኛ ክፍል የ9ኛ ክፍል ተማሪዎች እዚህ ያሉ ከሚወዳደሩ ታይታችሁ ከሆነ ማለት ነው። እነዚህ ልጆች ትንሽ ነገር ከታገዙ 9ኛ ክፍል ተማሪ ሆኖ ይሄን ያክል እይታ እንትን ካለ ትንሽ ነገር ከተጨመራቸው ምን ያክል እይታ ሊኖራቸው እንደሚችል መገመት አያዳግትምና እሱ አካባቢ በለጠ አጠናክረን ስራ መስራት አለብን። እሱ ብቻ አይደለም። እኛ አሁን ይሄን ሀሳብ ወደ መሬት ለማስነካት ህግ መውጣት አለበት፣ መመሪያ መውጣት አለበት። የመስሪያ ቦታ ቅድሚያ የሚሰጡበት፣ የፋይናንስ አገልግሎትን በተመሳሳይ ከሌላው ጋር በወረፋ የሚጠብቁ ሰው ቅድሚያ የሚያገኙበት፣ ኢቭን የኮላተራል ጉዳይ የዋስትና ጉዳይም አጀንዳ ሆኖ ብዙ ጊዜ የሚያስቸግር ስለሆነ እንዴት ይፈታል አቅጣጫ መቀመጥ አለበት። ሰው መንግስት በተለየ ሁኔታ እዚህ አካባቢ ላይ ኢንቨስት ካላደረገ በስተቀር ክልላዊ የምጣኔ ሀብት እድገት የሚባለውንም በዚያ ልክ በምንፈልገው ልክ ማሳደግ የምንችልበት ሁኔታ ስለሌለ ሰው ወደ ምጣኔ ሀብት ስራው ውስጥ እንጌጅ መሆን አለበት። እንጌጅ የሚሆነው ደግሞ አዲስ ሀሳብ በመያዝ ጭምር እንጂ በተለመደው አዚዋል በሆነው ሁኔታ ስለሄደ ብቻ ህይወት አይቀየርም፣ ሀገርም አካባቢም አይቀየርም። በአማራ ክልል ወጣቶች እየተሰሩ ያሉ የቴክኖሎጂ ፈጠራ ውጤቶች የኢትዮጵያን እድገት በማረጋገጥ ረገድ ከፍተኛ ሚና የሚጫወቱ ናቸው ያሉት የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል የፈጠራ ውጤቶቹ ኢትዮጵያ አሁን ያለችበትን የኋላ ቀርነት ታሪክ የሚቀይሩ ስለመሆናቸውም ነው የተናገሩት። በስራ ሀሳብም ይሁን በቴክኖሎጂ እንደዚሁም በክህሎት ውድድር በርካታ የአማራ ክልል ወጣቶች በፌዴራል ደረጃ እጅን አፍ ላይ የሚያስጭን ስራ የሰሩና እየሰሩ የሚገኙ ናቸው። ብዙዎቹ ቴክኖሎጂዎች በእርግጥም በእኛ ልጆች የተሰሩ ናቸው ወይ የሚል ብዙ ጥያቄ ቀርቦልናል። ዛሬ ክልሉ ላይ ያየናቸው ቴክኖሎጂዎች ወደዛ ደረጃ የማደግ እድል ያላቸው ቴክኖሎጂዎች ናቸው። ከስልጠና ባሻገር እነዚህን ወጣቶች ከማብቃት ባሻገር የኢንዱስትሪ ፓርክ ውስጥ ማስገባት ጀምረናል። እዚያው ኢንስቲትዩት ውስጥ ደግሞ የመስሪያ ቦታ ተቋቁሞላቸው ወደ ማምረት ሳምፕል ማሳየት ፕሮቶታይፕ ማሳየት ብቻ ሳይሆን በስፋት ወደ ማምረት መሸጋገር ጀምረዋል። ለኔ በእነዚህ ወጣቶች ውስጥ ሀገሬን አያታለሁ። የልጆቻችን ትክክለኛው ቦታ እነዚህ የሀሳብ የቴክኖሎጂ መፍለቂያ ማዕዶች ናቸው። ልጆቻችን በጊዜያዊ ችግር ያለ ቦታቸው ቢገኙ ተስፋ ሳንቆርጥ መክረን ዘክረን መመለስ፣ ትክክለኛ ስፍራቸው ላይ እንዲገኙ ማድረግ ከሁላችንም ይጠበቃል። በእኛ በኩል ከስልጠና ባሻገር ከፋይናንስ ተቋማት ጋር የማስተሳሰር ስራም ሰርተናል። ይሄ ሂደት የሀገር ውስጥ ባለሀብቶችን የመፍጠሪያ መንገድ ነው። በእኛ በኩል የሚሊየንና የቢሊየን ዶላር ፕሮጀክት በአጭር ጊዜ መሆን የሚችሉትን ለይተን የተለየ ድጋፍ እየሰጠን ያለ ነው። ሀገራት አሁን ባለንበት አውድ የሚወዳደሩት ስንት የቢሊየን ዶላር ባለሀብቶችን ፈጠርን እያሉ ነው እየተወዳደሩ ያሉት። ኢትዮጵያና ኢትዮጵያውያን እሱ ይገባናል። ቀዳሚዎች ነበርን፣ ቀዳሚዎች መሆን እንችላለን። ኋላ የቀረን ቢመስለንም ኋላ መቅረት የሁል ጊዜ ታሪካችን አይደለም። መቀየር የሚችል ታሪክ ነው፣ መቀየር የሚችል እውነት ነው። ይሄንን ደግሞ በክህሎት ካገዝ ነው፣ በፈጠራ ስራ ካገዝ ነው ወጣቱ የኔ ትውልድ እንኳን ያልነበረው እድል አለው። አሁን ያለው ወጣት ለቴክኖሎጂ የመጋለጥ እድል አለው። ይሄ ለቴክኖሎጂ የመጋለጥ እድል የፈጠራ አቅሙን ማሳደግ የሚችልበት ነው። እድሉ ያለን አካላት ደግሞ የስልጠናም የፋይናንስም ምቹ ሁኔታ መፍጠር ይጠበቅብናልና በዚህ መንገድ ከሄድን እውነት ለመናገር ላለፉት 3 ተከታታይ ዓመታት በነበረኝ ክትትል
የአማራ ብሔራዊ ክልላዊ መንግስት ወክለው የሚመጡ ወጣቶች ውስጥ ያለው እምቅ አቅምና ጉልበት በጣም ትልቅ ነው። ሁላችንም ያለብንን ኃላፊነት በአግባቡ መወጣት ከቻልን ከክልሉ አልፈው ለሀገር፣ ለዓለም፣ ለአህጉር መሆን የሚችሉ በርካታ ወጣቶች ያሉበት ክልል ነው። በእርግጠኝነት አሁን ያለው ትውልድ ያለውን የሁለተኛ ምዕራፍ የአርበኝነት ተልእኮ መወጣት ከቻለ ኢትዮጵያንም የአማራ ሕዝብንም ቀና ማድረግ ይችላል የሚል ጽኑ እምነት አለኝ።